ዓለም የሞት ፍርድ በፈረደችበት በዚያ ድቅድቅ ጨለማ ውስጥ ሞት ራሱ የሚሸነፍበት ሰዓት እየተቆጠረ ነበር። በ3 ሰዓት የተቸነከሩት እጆች በ9 ሰዓት ዓለምን ከውድቀት የሚያስነሳ ታሪክ ሰሩ። ትንሣኤውን በሚያምር ድምቀት ለመረዳት መጀመሪያ በዚያ ቀዝቃዛ ዓርብ በጎለጎታ ኮረብታ ላይ ምን እንደተፈጠረ ማየት ይገባናል። ፀሐይ ብርሃኗን የነፈገችበት፣ ምድርም በፍርሃት የተናወጠችበት ያ 6 ሰዓት የአንድ ሰው ሞት ሳይሆን የሰው ልጅ ሁሉ የሕይወት መጀመሪያ ነበር። ጩኸቱ ተፈጸመ ሲል ታሪኩ ግን ገና መጀመሩ ነበር። የትንሣኤው ብርሃን ከመፈንጠቁ በፊት በነበረው በዚያ አስጨናቂ ስቅለት ውስጥ ምን ተደበቀ? ሁሉም ነገር ያበቃለት የመሰለበት ሰዓት ነበር። 9 ሰዓት መቃብሩ የታሸገ ተስፋው የተቆረጠ የሚመስልበት ያ የስቅለት ዕለት በእውነቱ ግን የሞት ሞት የታወጀበት ታላቅ ምስጢር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰርክም ጊዜ ጌታችን ኢየሱስ ክርስቶስ በሞቱና በሕይወቱ በመስቀል ላይ ተሰቅሎ 5ቱን ሰዓት ፈጸመ። በሕይወቱ ከቀትር እስከ 9 ሰዓት ቆየ። በሞቱ ከ9 ሰዓት እስከ 11 ሰዓት ተሰቅሏልና ከዘመዶቹም ከደቀ መዛሙርቱም ካመኑበትም ሕዝብ ወገን አንዲስ እንኳ ከመስቀል የሚያወርደው አላገኘም። አይሁድም ከመስቀል የሚያወርደው ሰው እንደሌለው ባዩ ጊዜ በእሳት ያቃጥሉት ዘንድ ሥጋውን ስጠን ብለው ለመኑት። የጌታችን የኢየሱስ ጠላቶቹ በዝተዋልና ስለ ክፉ ሥራቸው ስለነቀፍኳቸውና ምስክር ስለሆንኩባቸው እኔን ዓለሙ ይጠላኛል ብሎ እሱ በሕይወቱ እንደተናገረ፣ ዳግመኛም እኔን የጠላ አባቴን መጥላቱ ነው ብሏልና ሌላ ሰው ያልሰራውን ሥራ ያልሰራሁላችሁስ ቢሆን በዳኑ ነበር፣ ዕዳም ባልሆናቸውም ነበር። ዛሬ ግን እዩኝ፣ እኔንም አባቴንም ጠሉ፣ በከንቱ ጠሉኝ ብሎ በኦሪታቸው የተጻፈው ይደርስ ይፈጸም ዘንድ ጲላጦስም አይሁድን እኔስ በሕይወቱ በስቅለቱም በሞቱም ጊዜ ይህን ያህል ተአምራት ያሳየ የእግዚአብሔር ልጁን ሥጋውን በእሳት አላቃጠልም አላቸው። በዕለተ ዓርብ ምሽትም በተቃረበ ጊዜ ዮሴፍና ኒቆዲሞስ መጡ። ወደ ጲላጦስም ገብተው ረዳት የሌለው መጻተኛ እንግዳ የሚሆን የኢየሱስን ሥጋ ስጠን ብለው ለመኑት። በውርጭና በቁር በመስቀል ላይ የተሰቀለ የኢየሱስን ሥጋ ስጠን፣ የመጣበትና የሚሄድበት የማይታወቅ ብቸኛ የሚሆን የኢየሱስን ሥጋ ስጠን፣ ከመስቀልም ላይ አውርደን ገንዘን እንቅበረው ብለው ለመኑት። ጲላጦስም ይህን በሰማ ጊዜ እንዴት ሞተ ብሎ አደነቀ። እንደ ሞተም አውቆ ብላቴናውን ጭፍራውን ጠርቶ የኢየሱስን ሥጋ ስጣቸው ብሎ አዘዘ። እሊህም ጌታችን ወደ ተሰቀለበት ቦታ ሂደው ሰገዱለት። የተቸነከረባቸውንም የብረት ችንካር ከእጆቹና ከእግሮቹ ከደረቱም ነቅለው አወጡት። ከመስቀሉም ጋር የታሰረበት የወገቡን ገመድ ፈቱ። ከዚህም በኋላ ጌታችን ኢየሱስን ከመስቀል ላይ አወረዱት። ከመስቀልም ባወረዱት ጊዜ በደሙና ባጥንቶቹ በቁስሉ ፈጽሞ ሳይናወጥ ተኛ። ስለኛ በሞት ዓይኖቹ እንደተሸፈኑ ባዩ ጊዜ፣ ስለኛ ጆሮቹም በሞት እንደተዘጉ ባዩ ጊዜ፣ ስለኛም በሞት አንደበቱ ዝም እንዳለ ባዩ ጊዜ፣ ስለኛም እጆቹና እግሮቹን እንደታሰሩ ባዩ ጊዜ ሞትን ድል የምትነሳ ጌታ ሆይ ተኛህን? ሞትስ በአንተ ላይ እንደምን ሰለጠነ እያሉ አለቀሱ። ከሞተም በኋላ በሦስተኛው ሰዓት ሕያው እንደሆነ መሆኑ የጌታችን የኢየሱስ ክርስቶስ ዓይኖቹ ያን ጊዜ ግልጽልጽ አሉ። ዓይኖቹም በተገለጹ ጊዜ ዮሴፍና ኒቆዲሞስ ደነገጡ። ከክቡር ሥጋው በድን በሰሙት በሦስቱ ምስጋናዎች አመሰገኑት። እሱም ብዙ ነገር ነገራቸው። ዳግመኛም እስከ ትንሣኤ ቀን ድረስ በሞት ዓይኖቹ ተሸፈኑ። ጌታችን ኢየሱስን ዮሴፍና ኒቆዲሞስ ሰው ባልለበሰው አዲስ ግምጃ ሻሽ ገነዙት። በሚገነዙት ጊዜ
እንደ አይሁድ ሥርዓት ከሽቶና ከከርቤ ጋር በሰበን ጠቀለሉት። ይህም ኒቆዲሞስ አስቀድሞ ሌሊት ወደ ጌታ ሂዶ መምህር ሆይ ታስተምር ዘንድ ከእግዚአብሔር ተልከህ እንደመጣህ እናምናለን ያለው ነው። እግዚአብሔር በሕልውና ሳለህ ካንተ በቀር አንተ የምትሰራውን ሌላ ሰው የሚሰራ የለም። ጌታችንም የሞቱና የስቅለቱን ነገር ገለጠለት። ሙሴ የምድር አርዌን በበረሃ እንደሰቀለው የሰው ልጅም እንዲሁ ይሰቀል ዘንድ አለው ብሎ ገለጠለት። በሱ ያመነ ሁሉ እንዳይጎዳ ለዘላለሙ ይድናል እንጂ እግዚአብሔር አንድ ልጁን ለሰው ቤዛ አድርጎ አሳልፎ እስከ መስጠት ደረሰ። ይህም ዓለም ወዶታልና በሱ ያመነ ሁሉ የዘላለም ሕይወት ያገኛል እንጂ እንዳይጎዳ እግዚአብሔር በዓለም ይፈርድ ዘንድ ልጁን ወደዚህ ዓለም አላከውምና ዓለሙን ያድነው ዘንድ ነው እንጂ በሱም ያመነ እንዳይፈረድበት በአዲስ ግምጃ ሻሽ እንደገነዙት ሰው ባልተቀበረበት በአዲስ መቃብር ጌታችን ኢየሱስ ክርስቶስን ቀበሩት። ዮሐንስም ጌታችን ኢየሱስን ከሰቀሉበት አቅራቢያ የተክል ቦታ አለ፣ በዚያም በተክል ቦታ ሰው ያልተቀበረበት አዲስ መቃብር አለ ብሎ ጽፏል። በዚያም ጌታችን ኢየሱስን ቀበሩት። የአይሁድ ዓርብ ጊዜው መሽቶ ነበርና መቃብሩም በተሰቀለበት ቦታ ቅርብ ነበረ። መቃብሩንም በታላቅ ደንጊያ ገጥመውት ሄዱ። ያም ለቀዳሚት አጥቢያ ዓርብ ማታ ነበር። ከገሊላ የተከተሉት ሴቶችም ሥጋው እንደምን እንደተቀበረ መቃብሩን አዩ። ጌታችን ኢየሱስን መጠን ያለው መቃብር እንደምንም እንደወሰነውና እሱ በሰማይ በምድር የመላ ሲሆን እንደ ሙታን እንደምን እንደተወሰነ ተመለከቱ። ዮናስ በአንበሪ ሆድ 3 መዓልት 3 ሌሊት እንዳደረ የሰው ልጅም በመቃብር 3 መዓልት 3 ሌሊት ያድራል ብሎ የተናገረው ቃሉ እውነተኛ ነውና ድንቅ በሚሆን በመቀበሩም ሙስና መቃብርን አጠፋልን። ከዚህም በኋላ የካህናት አለቆችና ፈሪሳውያን ተሰብስበው ወደ ጲላጦስ ሂደው መማለጃ 133 ወቄት ወርቅ ሰጡትና ይህ የሚያስት ሰው በሕይወቱ ሳለ በሦስተኛው ቀን እነሳለሁ ያለውን ቃል አሰብን። አሁንም መቃብሩን እስከ 3 ቀን ጠብቁ ብለህ እዘዝ አሉት። ደቀ መዛሙርቱም ሌሊት መጥተው በድኑን ሰርቀው እንዳይወስዱ ለሕዝቡም ከሙታን ተለይቶ ተነሳ እንዳይሉ ከቀደመች በደሉ የኋላኛይቱ በደሉ የከፋች ትሆናለችና አሉት። ጲላጦስም መማለጃ ስለተቀበለ የወታደር ጭፍሮች ተቀብላችሁ እናንተ እንዳወቃችሁ ሂዱ፣ መቃብሩን አስጠብቁ አላቸው። የካህናት አለቆችና ፈሪሳውያንም ወታደሮችን ይዘው 99 በሚሆን መቆለፊያቸው መቃብሩን ቆለፉ። አራቱም ሹማምንቶች ከ400 ጭፍራ ጋራ የጌታችን የኢየሱስ ክርስቶስን መቃብር እስከ 3 ቀን ድረስ እየጠበቁ ተቀመጡ። ሞትን ያጠፋ ሞትን ድል የነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድን ይህን መቅደስ አፍርሱት እኔ በ3ኛው ቀን አነሳዋለሁ እንዳላቸው በእውነት በ3ኛው ቀን ከሙታን ተለይቶ ተነሳ። አንበሳ ከተኛበት ፈጥኖ እንዲነሳ፣ ወይን ጠጥቶ የሰከረ ኃይለኛ ፈጥኖ እንዲነሳ በመንፈስ ቅዱስና በአባቱ ኃይል በራሱም ሥልጣን ፈጥኖ ተነሳ። የሞት ቁራኝነትንም አጠፋ፣ ሞት ሊይዘው አይችልምና። የተገነዘበትንም ልብስ ትቶ ልብሰ መንግሥቱን ለብሶ ተነሳ። በተወለደም ጊዜ የእናቱን ማኅተመ ድንግልና እንዳለወጠ በትንሣኤውም የመቃብሩን ቁልፍ አልከፈተም። በተገነዘበትም ልብስ
የመቶ አለቃውን ዓይን አዳነ። የሞተውንም ሰው አስነሳ። በመቃብሩም ጲላጦስ በውስጡ በቀረበው ጊዜ ፈያታዊ ዘየማንን አስነሳው። እሁድ ማታም ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው ወዳሉበት ከዝግ ቤት ገባ፣ ያረጋጋቸውና ደስ የሚያሰኛቸው ዘንድ። ጌታችን ኢየሱስም ቸር አላችሁን? አትፍሩ፣ አትደንግጡ፣ እኔ ነኝ አላቸው። እነሱ ግን ምትሃት የታያቸው መስሏቸው ፈጽመው ደነገጡ። ጌታችን ኢየሱስም ደቀ መዛሙርቱን ምን ያስደነግጣችኋል? እንደዚህ ያለ ሐሳብ በልቦናችሁ ለምን ያድራል? አላቸው። እጄንም እግሬንም ዳሳችሁ እዩ። ለምትሃት በእኔ እንደምታዩት ሥጋ አጥንት የለውምና ይህን ብሎ የተወጋ ጎኑን የተቸነከረ እጆቹንና እግሮቹን አሳያቸው። ደቀ መዛሙርቱም ጌታችንን ባዩት ጊዜ ደስ አላቸው። ዳግመኛም ቸር አላችሁን? አባቴ እንደላከኝ እኔም እልካችኋለሁ አላቸው። ይህንንም ብሎ መንፈስ ቅዱስን አሳደረባቸው። መንፈስ ቅዱስን ተቀብላችሁ ኃጢአትን ይቅር ያላችሁላቸው ይቀርላቸዋል፣ ይቅር ያላላችሁላቸውን አይቀርላቸውም አላቸው። በስምንተኛውም ቀን ሁለተኛ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከዝግ ቤት ገብቶ ተገለጸላቸውና ቸር አላችሁን አላቸው። ቶማስንም እጅህን አምጣ፣ እጄንም ጎኔንም ዳስሰኝ አለው። እመን እንጂ አትጠራጠር አለው። ያንንም የጌታን ሥጋ ቶማስ ዳሰሰው። አካላዊ ቃል በሥጋዊ ተሰቅሎ ሳለ ታግሶ የተቀበላቸውን የቅንዋቱን ቦታ አየ። ቶማስም በዳሰሰው ጊዜ ከመለኮትነቱ እሳትነት የተነሳ እጁ ተቃጠለ። ቶማስም ደንግጦ አቤቱ ፈጣሪ ጌታዬ አለ። ጌታችን ኢየሱስንም አየኸኝና አመንኸኝን? ደጋጎቹስ ሳያዩኝ የሚያምኑብኝ ናቸው ብሎ መለሰለት። ጌታችን ኢየሱስም በደቀ መዛሙርቱ ፊት በዚህ መጽሐፍ ያልተጻፈ ሌላ ብዙ ተአምራትን አደረገ። ይህም የተጻፈው ኢየሱስ ክርስቶስ የእግዚአብሔር የባሕርይ ልጁ እንደሆነ ታምኑ ዘንድ ነው። በሱም ስም አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው። ጌታችን ኢየሱስም ከደቀ መዛሙርቱ ጋር እየበላ እየጠጣ እስከ 40 ቀን ድረስ ተቀመጠ። በ40ኛውም ቀን በብሩህ ደመና፣ በሰረገላ ብርሃን፣ በመላእክት ምስጋና፣ በነጋሪት ድምፅ በኪሩቤል ላይ ተቀምጦ አረገ። በነፋስም ክንፍ ተቀምጦ ወጣ። በመላእክትም ከተማ 9 ቀን አስተማረ። በመጀመሪያይቱ ቀንም መላእክት ተገዙለት ሰገዱለትም። በሁለተኛውም ቀን መላእክት ሰገዱለትም አመሰገኑትም። በሦስተኛውም ቀን አጋዕዝት አመሰገኑት ሰገዱለትም። በአራተኛውም ቀን መኳንንት አመሰገኑት ሰገዱለትም። በአምስተኛውም ቀን መናብርት አመሰገኑት ሰገዱለትም። በስድስተኛውም ቀን ኃይላት አመሰገኑት ሰገዱለትም። በሰባተኛውም ቀን ሊቃናት አመሰገኑት ሰገዱለትም። በስምንተኛውም ቀን ሱራፌል አመሰገኑት ሰገዱለትም። በዘጠነኛውም ቀን ኪሩቤል አመሰገኑት ሰገዱለትም። በማዕረጉም የሰማይን ጎዳና ጠረገልን፣ የሰማይንም በር ከፈተልን። በአስረኛውም ቀን በአባቱ ቀኝ በልዑሉ ዙፋን ተቀመጠ። አባቱ እግዚአብሔር አብ ልጄ በቀኝ ተቀመጥ ብሎታልና መንፈስ ቅዱስም በቀኙ ያለ ነው። በጌትነቱም ወደ ሰማይ እንዳረገ ዳግመኛም በጌትነቱ በአባቱም ጌትነት ይመጣል፣ በመንፈስ ቅዱስም ጌትነት ይመጣል። ብዙ በሚሆኑ በመላእክት የተመሰገነ በሰማይ ደመና ይመጣል። መብረቅ ከምስራቅ እስከ ምዕራብ አንድ ጊዜ እንደሚታይ ይመጣል። ከመስቀሉም ከችንካሩም ከእሾህም አክሊሉ ጋር ከተወጋበትም ጦር ጋር ሐሞትም ከጠጣበትም ጋር
የተቸነከሩ የእጆቹም የእግሮቹም ደም እየፈሰሰ የተወጋ ጎኑም ደም እየፈሰሰ ለዘላለም የሚሆን ቸርነቱን ለመፈጸም ይመጣል። ጌቶቼ አብ መንፈስ ቅዱስ ሆይ አደራላችኋለሁ። እመቤቴ ማርያም ሆይ አንቺንም እማልድሻለሁ፣ ቃል ኪዳንም ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። መስቀልን ታግሰህ በመስቀል ላይ 5 ሰዓት የቆየህ ክርስቶስ በሕያው ሥጋህና በሞተ ሥጋህ ለአይሁድ 40 ዘመን እንደሰጠህ የንስሐ ዕድሜ ስጠኝ፣ በድንገትም አትግደለኝ። ክርስቶስ ሆይ በፍቅርህ ከአይሁድ ፍቅር የተለዩ ወገኖች ወልድ ከመስቀል ጋር የተቸነከረና የተሰቀለ ሆኖ እንዳያድር ከጲላጦስ ዘንድ ሥጋህን ለማውረድ ለመኑ። ማውረዱህም ጊዜ በምስጋና ቃል ከመስቀሉ ወርዶ ለሁሉ ሕይወትን አደረገ አሉ። በዋግራ ሽቱና በከርቤ ገርዜም በሚባል ልብስም ሙታን እንደሆኑ እንደ አይሁድ ሕግ የገነዙህ የታመነች ሟች ስትሆን ዓይኖችህን የገለጥክ ፈጣሪ ክርስቶስ ሆይ በምዕራብ ቦታ አታስቀምጠኝ፣ ኩነኔንና ደይን በዚያ የተዘጋጀ ነውና። 2 የሆኑ የኦሪት ጻድቃን በታች ወዳለ መሬት አውርደው የቀበሩህ በዮሴፍ ተክል ቦታ የታነጸ መቃብር 3 ክንድ ሲሆን እንዴት ቻለህ? እስከ ትንሣኤህስ ድረስ በውስጡ እንዴት ተኛህ? የሚያስፈራ የአንበሳ ልጅ በኃይሉ እንድነሳ ከጣፈጠ ከወይኑ መጠጥም የተነሳ ኖህ እንደነቃ በሰላም ከሞትህ በኋላ የተነሳህ ደም በደም ይነጻልና አቤቱ በሽተኛ የሚሆን የኔ ባሪያህን ደም በደምህ አንጻ። በታላቅ ምስጋና ያረግ የሚያቃጥል የአየር እሳትም እርገትህን ያልከለከለህ በአራተኛ ሰማይ ውስጥ የምትኖር ክርስቶስ ባለቀስከው ልቅሶ ሀገርም ባየሃት ጊዜ በደለኛ ሰው የምሆን እኔን በማየ ንስሐ እጠበኝ፣ ከኃጢአትም አንጻኝ። ፍጹም በሆነ በመንፈስ ቅዱስ ቀኝ ሳለህ በግራ ያይደለ በተለየ አብ ቀኝ የተቀመጥክ አቤቱ ዓለም እንደሚሰጥ አትሰጥምና የሥጋና የነፍስ መድኃኒትን ዛሬ ስጠኝ። በአንተ ምስጋና በአብ ምስጋና ኗሪ በሆነ በመንፈስ ቅዱስም ምስጋና በብዙዎች መላእክት ምስጋና የምትመጣ መስቀልህ ትከሻ የማይችለው ክርስቶስ ሆይ አቤቱ ነፍሴን ወደ ብርሃን ቦታ አሳርፋት። ግዙፍ የሆነ በሥጋዊ ሕይወቴም ላይ ጥፋትን አታሳየኝ። ፈጣሪዬ ሆይ በብዙ መመታትህ ቁጥር ላንተ ምስጋና ይገባሃል። ፈጣሪዬ ሆይ በብዙ መጻሕፍትህ ቁጥር ላንተ ምስጋና ይገባሃል። ፈጣሪዬ ሆይ በብዙ መገረፍህ ቁጥር ላንተ ምስጋና ይገባሃል። ሞትን የተቀበልክ ንጉሴ ሆይ ላንተ ምስጋና ይገባሃል። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተሰርይልኝ፣ በደሎችንም አጥፋ። የኔ ባሪያህን የዕለት ጠላቶችንና ጥንተ ጠላቶችን አስታግስልኝ። ለዘላለሙ በእውነት ይሁን፣ በእውነት ይደረግልኝ። አሜን።